የቸገረህ የከፋህ የወጣህ ወረክ ጊዜ ከአላህ ውጭ መፍትሄ የለውም። አላህ የሌለበት ህይወት አድካሚ ነው ወዳጆች፣ ወላሂ አድካሚ ነው። አላህ የሌለበት ህይወት የማይፈታ ጥያቄው ብዛቱ፣ አንዳንድ ጉዳዮች ከአቅም በላይ ሲሆኑ አላህ እኮ አለ ትላለህ፣ አልሐምዱሊላህ ረቢል ዓለሚን ትላለህ፣ ትተወዋለህ። አላህ በራሱ መንገድ ያስተካክለዋል፣ በራሱ መንገድ። አንተ ጠላቶች 24 ሰዓት ሊደክሙ ይችላሉ። አንተ ተኝታ አላህ ይጠብቃል። አይደለም ቆመህ ተኝታ አላህ መጠበቅ ይችላል። እነዚህ ጠላቶቻቸው እያመሱት ነው ከተማውን። እነሱ ሐቢቢ ለጥ ብለው ተኝተው የራሳቸውን እንቅልፍ እያጣጣሙ ነው። አንተ ተኝተህ እንኳን የሚጠብቅህ ጌታ ነው። ግን አንድ ኮንዲሽን አለ፣ አንድ መስፈርት ብቻ አለ። ምን? አመኑ ቢረቢሂም፣ የእውነት በጌታ ማመን ይፈልጋል። ስንቶች አሉ አንተን ለማጥፋት፣ አንቺን ለማጥፋት፣ ትዳርህን ለማፍረስ፣ ትዳርሽን ለማፍረስ፣ ቢዝነስህን ለመናድ፣ አእምሮውን ዝጋልኝ ስንት የማይሉ ሰዎች፣ ስንት ሰዎች አሉ መሰለ። ሙስሊም ያልሆኑ አይደለም፣ ስለ ሙስሊም ነው የማወራው። ጠንቋይ ቤት እየተመላለሰ ለሸይጣን እየሰገደ የማይጠቅም ለቆሻሻ ለሸይጣን እየሰገደ ትዳራቸውን አፍርስልኝ፣ አእምሮአቸውን እንትኑን ዝጋልኝ፣ እንዲህ አደርግልኝ። ይኸውልህ ጠንቋይ ቤት ሲመላለስ ውሎ ለምን አያድርም? ለምን ጠንቋይ ቤት ሲሳለም ውሎ አያድርም? አንተ የእውነት በአላህ የምታመን ከሆነ ተኝተህ አንተን አላህ ይጠብቃል። ወልይህ አላህ ብቻ ነው። ለእኔና ለአንተ ከአላህ ውጭ ጠባቂ ወልይ የለንም። አላሁ ሁወ መውላና ወኒዕመል መውላ ወኒዕመል ነሲር። እንዴት ያማረ የሆነ ጠባቂ ነው! መውላችን አላህ ነው። ብዙ ጊዜ እንጨነቃለን፣ ሰዎች ስለሚያስቡት ስለሚመጣው ነገር፣ መቆጣጠር ስለማንችለው ነገር። ግን እውነቱ ሌሊት እንቅልፍ የሚነሳችሁ ነገር ግማሹ ከመጀመሪያውም በእናንተ እጅ አልነበረም። አብደላህ ለአላሁን አላህ ይሁና፣ አላህን ጠብቀው፣ አላህ ይጠብቃል። ነቢ ሰለላሁ ዐለይሂ ወሰለም ሰውየው ከሰላት በኋላ የምትደረገው ዱዓ ተውሂድ ናት አሉ። አላሁመ ላ ማኒዐ ሊማ አዕጠይት ወላ ሙዕጢ ሊማ መነዐት ወላ የንፈዑ ዙል ጀድ ሚንከል ጀድ። ጌታዬ አንተ የሰጠኸውን የሚከለክል የለም፣ አንተ የከለከልከውን ደግሞ የሚሰጥ የለም አሉ። የዓለም ሕዝብ ተሰብስቦ ከሰውም ከጅን ከመላእክም ተሰብስቦ አንተን የሚጠቅምህ ቢመስልህም አንተን አይጠቅምህም ብለዋል። ምናልባት ከጠቀሙ አላህ የጻፈልህ ነው አብደላህ ብንታ። ከሰውም ከጅን ተሰብስቦ ደግሞ አንተን ለመጉዳት ቢፈልጉ አንተን አይጎዱ። ምናልባት ከጎዱ ቀለሚቱ ቀድማህ ነው አሉ ሰለላሁ ዐለይሂ ወሰለም። ስለዚህ አላህን ፈልገው ከፊት ለፊት ታገኘዋለህ። ባሪያሁን ባሪያ ይደረግልሃል። ባሪያ አልሆንም ካልክ ግን የባሪያ ትደረጋለህ። የማያልፍ ነገር ዱንያ ውስጥ የለም። የማያልፍ ነገር ዱንያ ውስጥ የለም። አንድ ታሪክ አለ። አንድ ሰው ለንግድና ለተለያየ ጉዳይ አንድ ከተማ ይሄዳል። ባዕድ ነው እሱ። አንድን ሰው ያገኘዋል። በጣም ከመቸገሩ የተነሳ በአንድ በሬ የሚያርስ ሰው ያገኛል። በአንድ በሬ የሚያርስ በጣም ተቸግሮ ማለት ነው። ከዛ ሌላ ጊዜ ሲመጣ ምንድነው ሲለው ይሄም ያልፋል አለው። ሌላ ጊዜ ሲመጣ በሬውም የለም ራሱ ተሸክሞ እያረሰ ያገኘዋል። ምን ነው ወዳጄ ሲለው ይሄም ያልፋል አለው። ሌላ ጊዜ ያ ሰው የት ሄደ ብሎ ሲጠይቅ ንጉሥ ሆኗል አሉት። ደግሞ በሆነ መንገድ ደግሞ ገብቶ ነግሷል ቤተ መንግሥት። እስኪ ያሳየኝ እንደው ይሄ ሰውዬ ሁሉ መከራ ወጥቶ ንጉሥ የሆነው እስኪ ሂጄ ልየው ብሎ ዘየረው ቤተ መንግሥት። እንዴት ነው? ይህም ያልፋል ንግስናው። ከተወሰነ ጊዜ በኋላ ሲመጣ ሞቷል ያ ሰው። እስኪ ቀብሩን አሳየኝ። ይህም ያልፋል ያለው እውነቱን ነው። እስኪ ቀብሩን አሳየኝ አለና ቀብሩ ጋር ሲሄድ ቀብሩም ላይ የተለጠፈው ጽሑፍ ይህም ያልፋል ይላል። ሌላ ጊዜ ሲመጣ ያ ቀብር ተነስቶ መንገድ ተሰርቶበታል። መንገዱን እያየ
ይህም ያልፋል፣ መንገዱም ያልፋል። ከሌላ ጊዜ ደግሞ ቢመጣ መንገዱም ሌላ ነገር ሆኗል። በቃ ዱንያ ይኸው ነች። ምናልባት ከ40 ምናምን ዓመት በፊት እድሜን ተናገርኩ አልነበርኩም። አብዛኞቻችሁ እዚህ የማያችሁ ወጣቶች የዛሬ 30 ዓመት፣ አንዳንዶቻችሁ የዛሬ 10 ዓመት ህፃናቶች አልነበራችሁ። አሁን ግን አለን። የዛሬ 50 ዓመት ደግሞ አሁን ያለው ሰው አብዛኛው የለም፣ በሌላ ተተክቷል። خلاص هذا الدنيا ሐያቱ ዱንያ ይችላል። ይህንን ሁሌ ማስተዋል ያስፈልጋል። የሆነ ስህተት ተናግራችሁ እናም እየደጋገማችሁ ታስቡታላችሁ። አንድ ሰው መልስ አልሰጠም እናም መጥፎን ትገምታላችሁ። ግን ይህንን ስሙ፣ ራሳችሁን የምታስጨንቁባቸው አብዛኞቹ ነገሮች በመጨረሻ ምንም ዋጋ የላቸውም። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ከእስልምና ውበት አንዱ የማይመለከተውን ነገር መተው ነው። ይሄኛው ሐዲስ እንዲገባችሁ ይህንን ነገር አዳምጡ። ሁሉንም ነገር ማስተካከል አያስፈልጋችሁም። ለሁሉም ጥያቄ መልስ መፈለግም አይጠበቅባችሁም። ሁሉንም ምክንያት መረዳትም አያስፈልጋችሁም። እርጥብ አትሁን ትጨቀያለህ፣ ደረቅ አትሁን ትሰበራለህ ይላል። መካከለኛውን ሚዛናዊ ህይወትን ምራ፣ ያኔ ለስኬት ቀርበሃል ማለት ነው። አንተ በራስህ ዱዓ እመን፣ አንቺም በዱዓሽ እመኝ። ዱዓ ማለት በእናንተና በአላህ መካከል ያለ ብቸኛ ድልድይ ነው። በዛ በዱዓ አማካኝነት ይህንን ታላቅ የሆነውን ጉልበት ዱዓን ይዛችሁ ማንኛውንም ችግር ማለፍ ትችላላችሁ። ከአላህ ጋር አዲስ ህይወትን አዲስ ምዕራፍን መክፈት ትችላላችሁ። ዱዓ ሁሉ ነገር ወደኛ እንዲመጣ ማድረግ የሚችል ብቸኛው ቁልፍ ነው፣ ብቸኛው መንገድ ነው። አላህ ዱዓችንን ይስማን፣ ልቦናችንንም ለዱዓ የተገራ አንደበታችንም ለዱዓ የተገራ ያደርገው። ህይወታችንን በዱዓ የታጠረ አላህ ያደርግልን። ሰዎች ስለሚሉት ነገር ራሳችሁን አታድክሙ። የእነሱ አስተያየት እንደ አየር ሁኔታ ይለወጣል። አንድ ቀን ያመሰግናችኋል፣ በሚቀጥለው ቀን ደግሞ ይተቿችኋል። ግን አላህ እሱ ፈጽሞ አይለወጥም። እሱ ልባችሁን ማንም ባያውቅም ያውቀዋል። አላህ ትጎዳለህ ብሎ ካልጻፈ ማንም አይጎዳም። ማንም የዓለም ህዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ ሰላማዊ ሰልፍ ባንተ ላይ ቢመጡ ወላሂ አይጎዱም። ማንም አይጎዳም። አላህ የጻፈብህ አይቀርም። ጣሊያንም ሄደህ ብትታከም ጀናዛ ይመጣል። ከጣሊያን ካለ ትመጣል። አላህ ወዱድ ስለሆነ ይረዝቀናል። ወዱድ ስለሆነ ይምረናል። ወዱድ ስለሆነ ተውባችን ይቀበላል። ወዱድ ስለሆነ የሚያስፈልገንን ነገር በሙሉ ሳንጠይቀው ያሟላልናል። ወዱድነቱ አጂብ ነገር በመኽሉቃቶቹ ይገለጻል። መኽሉቃቶቹ ላይ አላህ እኛ ተወዳጅነቱን ያሳየናል። የቲም ታዲያ ወዳጅ አጣሁ እኮ አይልም። አላህን ካወቀ ወዱድ የሆነ ጌታ አለ ከጎኑ። ባህር ውስጥ 3/4 ባህር ነው አለን የዓለማችን። ስንት አይነት አሳዎች አሉ። ከዛ ውስጥ የሚበሉት ትንሽ ናቸው። ሌሎቹ ለውበት አላህ ለባህሩ ጀማል የሰው ልጅ ባያቸው የአላህን ትልቅነት አዘማውን ለተፈኩር አይንህ ያርፋል። አበቦችና ያለናል ስንቶቹ ይበላሉ? አይበሉም እኮ አበቦቹ የአይን ምግብ ናቸው። እዚህ የአይን ምግብ ናቸው። አስውቦታል አላህ። አንዳንድ ጊዜ ለራሳችሁ መስጠት የምትችሉት ምርጥ ሰላም ነፍሳችሁን ከሚያስጨንቁ ነገሮች መራቅ ነው። ዋጋችሁን ማረጋገጥ አያስፈልጋችሁም። ከማይረዳችሁ ሰው ሁሉ ጋር መጨቃጨቅም አያስፈልግም። ያለፈውን ነገርም ከመጠን በላይ ማሰብ አያስፈልግም። ምክንያቱም ራሳችሁን በጣም ካስጨነቃችሁ የልባችሁን ጸጥ ያሉ ሹክሹክታ መስማት ታቆማላችሁ። አላህ አስቀድሞ የሰጣችሁን ሰላም መስማት ታቆማላችሁ። አላህ ሱብሓነሁ ወተዓላ እኮ ችግር ውስጥ እንዳለን ያውቃል። ለችግሮቻችን ያስቀመጣቸው መፍትሄዎች ደግሞ ከኛ ሩቅ አይደሉም። ነቢዩላህ አዩብ አለይሂ ሰላም 18 ዓመት በበሽታ ከተሰቃዩ በኋላ መድኃኒቱን ሲያመጣላቸው ምን አለ? ኡርኩድ ቢሪጅሊክ፣ በእግርህ መሬቱን ረገጥ አርገው ከሚወጣውም ውሃ ታጠብ አላቸው። የ18 ዓመት በሽታን ከእግራቸው በፈለቀ ውሃ አዳናቸው።
መርየም ዓለይሃ ሰላም ነቢ ዒሳን ባረገዘችበት ወቅት ላይ ያ ለይተኒ ሚቱ ቀብለ ሃዛ እንደው ከዚህ በፊት ሞቼ ቢሆን ምን አለ እስክትል ድረስ ምጡ በጣም በረታባት። አላህ ምን አላት? ወሁዚ ኢለይኪ ቢጅዝዕ ነኽላ አጠገብሽ ያለውን የተምር ዛፍ ነቅነቅ አርጊው፣ ፈኩሊ ወሽረቢ ወቀሪ ዐይና ከዛ በኋላ ከተምሩም ተመገቢ አላት። ሩቅ አይደሉም መፍትሄዎቹ። አላህ ከኛ ጋር እስካለ ድረስ ሁሌም እንታገሳለን። አላህ ለችግሮቻችን መፍትሄ ሩቅ አያስኬደንም። መልካም ነገር አንተ ሙሐመድ ሲያገኝ፣ ጥሩ ነገር ስታገኝ፣ ስኬታማ ስትሆን ይከፋቸዋል አላህ። ወኢን ቱሲብከ ሰይአቱ ክፉ ነገር ሲያገኝ ሱብሃነላህ አይናገሩትም ይሆናል። አክት ላያደርጉም ይችላሉ በተግባር ልባቸው ግን ሞታ እርፍ ይላል። ተዉት። ሰዎች የፈለጉትን እንዲያስቡ ህይወት አላህ በፈቀደው መንገድ እንዲፈታ ፍቀዱለት። በጭንቀት ያሳለፋችሁት እያንዳንዱ እንቅልፍ የሌለው ምሽት አላህ አስቀድሞ እንዴት እንደሚያልቅ ያውቅ ነበር። ልባችሁን የሰበረው እያንዳንዱ ምን ቢሆንስ የሚለው አስተሳሰብ አላህ አስቀድሞ እናንተን በሚከላከል መንገድ ጽፎታል። በጭንቀት ሰዓት አላህ ዱዓውን እንዲቀበለው የፈለገ በደስታ ሰላም በሆነበት ሰዓት ዱዓ ያብዛ። ሰላም በሆነ ሰዓት ዱዓ አብዛ። ሁሌ አላህን ጨቅጭቅ። መከራ ሲመጣ የአላህ ስትል አላህ ይሰማሃል፣ መልስ ይሰጣል። እኛስ አላህ ይዘንልን። ጨንቆንም እኮ ማንሳት ከበደ። አብዛኞቻችን የምናማርበት ጉዳይ ለምንድነው አላህ Subhanahu Wa Ta'ala ዱዓዬን ቶሎ የማይቀበለኝ? ለዱዓዬ መልስ ለምን ቶሎ አይሰጠኝም የምንላት ነገር አስባችሁ ታውቃላችሁ? አላህ Subhanahu Wa Ta'ala ወንጀል ስንሰራ መቼ ቶሎ ቀጣን? መቼ ቀጣን? አላህ ይኸው እስከዛሬ ድረስ አለን ወንጀላችን እንደተሸከመ። ትንሽ ጊዜ ብቻ ታገስ፣ ትንሽ ብቻ። ወማ ካነ ረቡከ ነሲያ አላህ Subhanahu Wa Ta'ala የሚረሳ የሚዘነጋ ጌታ አይደለም። ሰራነውን ወንጀልም አልዘነጋ፣ ያደረግናትን ዱዓም አይረሳ። ትንሽ ብቻ ታገስ። ነቢዩ ሰለላሁ ዐለይሂ ወሰለም ከጭንቀታችን የከበዱ ነገሮችን አሳልፈዋል። ውድቅ መሆን፣ ማጣት፣ ክህደት። ግን መልስ ሰጪውን በመተማመን ተረጋግተው ኖረዋል። ስለዚህ በሚቀጥለው ጊዜ ልባችሁ ከመጠን በላይ ማሰብ ሲጀምር ይህንን ለራሳችሁ ንገሩት። አላህ ያውቃል። እናም ይሄ በቂ ነው። ማንም የአላህን ሐቅ ላይ ታገሰ እያመስከው ኑረ ወንጀልህ ነው ለኪታ ያ ረህማን። ሁሉ ቢክድህ፣ ሁሉ እውነትን ሊደብቅ ቢንቀሳቀስ፣ ሁሉም እንደሌለህ ቢቆጥረህ፣ አንተ መዐላሂ ቀዊይ፣ ብቻህን ደካማ ነህ። አላህን ይዘህ ግን ጠንካራ ነህ። ወደ አላህ ስትጠጋ ወላሂ ትላንቶቻችን ተገልጠው ቢታዩ ብዙ ጉዳሉ። ከአላህ በቃ በጣም አላህን እንደወደው የሚያደርገኝ ይሄንን ነው። በቃ አላህ Subhanahu Wa Ta'ala ቅድም ያነሳው ሐዲስ አለ አይደል? አንዴ ከመጣችሁ በኋላ በሌላ አላሻረካችሁ ምናምን ያ ይታያል። ላትመለሱ ደግሞ እንደ ሰውኛ ቃል ትገባላችሁ። ወላ ኡባሊ ነው የሚለው። ገፈርቱ ለክ ለናንተ ምርላችኋለሁ። ይሄ በቂ ነበር ለናንተ ምርላችሁ። ከዛ ወላ ኡባሊ አብሽሩ ደግሞ በትላንትናችሁ ደግሞ አልወቅሳችሁ። ቃል ላ ተስሪበ ዐለይኩም اليوم ከዛሬ በኋላ ተውባ ካደረጋችሁ በኋላ በቃ ማረኝ ብላችሁ አላህ ዘንድ ካለቀሳችሁ በኋላ አላህ ተቀብሏችሁ ደግሞ በትላንታችሁ ወቀሳ አይኖራችሁም። ልክ ያቺ ጥፋት ከተውባ በኋላ ያቺ ጥፋትም ስትደገም እንደገና ደካማ ስለሆነ ይማራች ስንደግማት ትላንትናም እንኳን ተኮ እንደዚህ ነበርክ ብላችሁ እንኳን አትወቀሱም። አላህ Subhanahu Wa Ta'ala يغفرullahu lakum አላህ ለእናንተ ይምርላችኋል። ወሁወ አርሐሙር ረሒም። ወደ አላህ መቃረቢያ በጣም አሪፉ መቃረቢያ እድሜ ይሄ እድሜ ነው ብዬ አስባለሁ። ቤዝ መያዝ ያለበት መሰረት መያዝ ያለበት ብዙ ኪታቦች ቢቀሩ ወደ አላህ በደንብ ቢጠጉ በጣም አሪፍ ነው ብዬ አስባለሁ። እንደኔ ግን ብዙዎቻችን ደግሞ ካለንበት ከባቢ በጣም ርቀናል፣ ተስፋ ቆርጠናል። አቡ ግድ የለም ወደ አላህ ሰላምን ማሳደድ አያስፈልግህም። አላህ በነፍሳችሁ ውስጥ ያስቀመጠውን ሰላም መረበሽ ማቆም ብቻ ነው የሚጠበቅባችሁ። የማይመለከታችሁን ነገር መተው፣ ራሳችሁን ማስጨነቅ ማቆም። በማይመለከታችሁ ነገር ራሳችሁን አታድክሙ። በዱዓችሁ ላይ አተኩሩ፣ በሰላማችሁ ላይ አተኩሩ፣ በዓላማችሁ ላይ አተኩሩ።
ምክንያቱም በአላህ ሙሉ ለሙሉ ስትተማመኑ አንዴ ያስጨንቃችሁ የነበረው ሁሉ ትርጉም መስጠት ይጀምራል። አላህን የሚተማመን እርሱ በቂው ነው። ጭንቅ የሚልብህ ጉዳይ ካለ አለ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ባለ ፍቅር ልክ ሰለዋት አወርዳ። የፍቅርህ ልኩ 500 ሰለዋት ከሆነ 500 በል። የፍቅርህ ልኩ 100 ከሆነ 100 በል። 1000 ከሆነ 1000 በል። 10000 ከሆነ 10000 በል። على قدر محبتك صل على النبي صلى الله عليه وسلم ውስጥ ይግባ በደንብ። የሰው ልጅ ቻይ ሲሆን ምህረት ሊጎለው ይችላል አሉ። መሐሪ ሲሆን ኃይል ሊያጥረው ይችላል አሉ። ወይ የማረህ ስላልቻለ ይሆናል አሉ። አቅም ሲኖረው ደግሞ ረሕማ ያጥረዋል አሉ። ኃያልነቱ ምቱ ይበዛብሃል አሉ። አላህ እየቻለ ነው የሚታው። ገፉርነቱ ከዒዛ ጋር ነው አሉ። ዒዛው ከገፉርነት ጋር ነው። ሱብሓነላህ። ከምህረት ጋር ቻይ ነው፣ ከመቻል ጋር መሐሪ ነው አሉ። ኃይል ሲበዛ መሐሪነት ሊጎል ይችላል። ከቻለ ምን ያስፈራዋል? ምን ፈልጎ ይምርሃል? መቀጣት ያለብህ ሰው ሆነ ማለት ነው። ወንጀለኛ ሆነ አጥፍተህ የሱን ኒዕማ ተቅሲር አድርገህ ሹክር ሳታደርስ ሐታ ምን ይላሉ? ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ ኢነላሃ ለገፉር ረሒም ይላል አለም አላህ። وإن تعدوا نعمة الله لا تحصوها إن الله لغفور رحيم. غفور የሚለው የአላህ ቃል ከረሒም ጋር መጥቷል። የዝነቱ ጫፍ ነው አሉ። ኒዕማን ቆጥሮስ ጉፍራንንና ረሕማን ለምን አመጣሉ? ኒዕማችሁን እኔ የዋልኩላችሁን ጸጋ ብትቆጥሩ አትደርሱበትም አለ አላህ። ግን ከዚህ ሁሉ ኒዕማ ጋር በበቂ ሁኔታ ልታመሰግኑኝ ያልቻላችሁ ወንጀል እየሰራችሁ ነው። እዚህ ቻናል ላይ የምንሰራቸው ነገሮች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ የተለያዩ ከአላህ ጋር የሚያቃርቡ ነገሮችን እንለቅበታለን። የተለያዩ ቻሌንጆችን እናዘጋጅበታለን። እንዲሁም ደግሞ እርስ በርሳችን እንማማርበታለን። መቀላቀል የምትፈልጉ ከሆነ ሊንኩን ኮመንት ላይ አደርግላችኋለሁ። ገብታችሁ ፎሎ አድርጉ። ምንጊዜም ሊምርህ ይቅር ሊልህ የተዘጋጀ ከመማር አልፎ ወንጀልህን እንዳልሰራኸው ቆጥሮ አንተንም መላእክቶችንም አስረስቶ ደረጃህን ከፍ ሊያደርግ የሚችል ጌታ ነው አላህ ዐዘ ወጀልና በጣም አዛኝ የሆነ ጌታ ነው አላህ። ወዳጆቼ አሁን ላለንበት ችግር ዱዓ ያስፈልገንም ትላላችሁ። እስቲ ዱዓ እናድርግ። ሁላችንም አሚን እንላለን ኢንሻአላህ። ምክንያቱም አላህ Subhanahu Wa Ta'ala የማንን ዱዓ ሊቀበል እንደሚችል አናውቅም። አላህ Subhanahu Wa Ta'ala በዱንያ መልካምን ጥሩን ነገር ይለግሰን፣ በአኺራም ደግሞ መልካምና ጥሩን ነገር ጀነትን አላህ Subhanahu Wa Ta'ala ይለግሰን። አሁን ላለንበት ችግር እገሌ ኡስታዝ እንደዚህ ያለ እገሌ ኡስታዝ እንደዚህ ያለ የሚሉትን ትርኪ ምርኪ ወሬዎችን ትተን በዒልም የታነጸ ልዩነታችንን የምንፈታ መልካም የአላህ ባሮች አድርገን ነገ አኺራ የውመል ቂያማ ጊዜ ስንዝር ያክል ፀሐይ በምትቀርብበት ሰዓት ላይ አላህ Subhanahu Wa Ta'ala በሱ አርሽ ጥላ ስር አድርጓቸው ከሚያከብራቸው የሱ መልካም ባሮች አላህ ያድርግልን። አላህ ያድርገን። እኛን ቀድሞውን ያለፉትንም ቀብር ውስጥ ያሉትንም ወዳጆቻችንን ሙስሊም ወንድሞቻችንን አላህ የእይታ ያክል ቀብራቸውን ያስፋላቸው፣ የጀነት ጨፌ ያድርግላቸው ቀብራቸውን። ነገም እኛ ወደዚያው ነው ህይወታችንን በመልካም ነገር ኖረን በህይወታችን ላይ ሁሉ አላህን በብቸኝነት ተገዝተን አሳልፈን አላህን Subhanahu Wa Ta'ala በመልካም ሁኔታ ላይ የምናገኝ የሱ መልካም ባሮች ያድርገን። አሚን በል። ምን ይታወቃል የእናንተ አሚን ምናልባት ይህን ዱዓ ሙስተጃብ ሊያደርገው ይችላል። ሁላችንም ዱዓችንን እስቲ ወደ አላህ እናድርግ። የቀረ ዱዓ እናንተ ጨምሩበት። አላህ Subhanahu Wa Ta'ala ልዩነታችንን የምናጠብ የሱ መልካም ባሮች አድርገን። اللهم إنك قلت وقولك الحق ادعوني أستجب لكم فها نحن دعوناك فاستجب لنا يا رب العالمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. في أمان الله. ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ።